ዮሐንስ ዋና ዓላማው በእግዚአብሔር ውስጥ ያለውን ክብር ማየት ነው። ያማ ነበረ ክራይስት ነው። ስለዚህ ክርስቶስን የሚፈልግበት ልክ ክብር ለማየት እንጂ ሌላ ነገር ፈልጎ አልነበር። ኢየሱስም ይወደው የነበረው ሐዋርያ ይላል። ቀጥሎ ምን እንደሚል ታውቃላችሁ? ወደ ደረቱ ያስጠጋኝ ነበር። ኢየሱስ በዮሐንስ ልክ ያስጠጋው ሐዋርያ። በህይወታችሁ ውስጥ እግዚአብሔር ወደ ትልቅ ነገር እናንተን ማምጣት ሲፈልግ የሚያያችሁ በሁለት ነገር ነው። የመጀመሪያው ራሱን እግዚአብሔርን ትፈልጉታላችሁ። ሁለተኛው ለማደግ የማያስፈልገውን ነገር እየጨከናችሁ የሚበልጥባችሁን ጌታ ታሰነብታላችሁ። ሁላችንም እንደምናውቀው አራቱ ተመሳሳይ ወንጌላትን ሲጽፉ ማርቆስም ማቴዎስም ሉቃስም የጻፉበት ያጻጻፍ ስታይል ተመሳሳይ ነው። ዮሐንስ ግን ሲጽፍ በመጀመሪያ ቃል ነበር ብሎ ከምድር ጋር አልሰፋንም፣ ከሰማይ ጋር ይሰፋል። ቃል ነበረ፣ ከዛ ቃልም በእግዚአብሔር ዘንድ ነበረ አለንና ቃልም እግዚአብሔር ነበረ ብሎ ከሰማይ የሚጀምር እንጂ ከምድር የሚጀምር ህይወት የለንም ማለት። ዛሬ እንደዚህ ይሆናል። ኪዳን ካለባችሁ የጣሏችሁ ቦታ ላይ ታፈራላችሁ። እከሌ ከዚህ በኋላ ከዚህ አልፍም በተባለበት ሰፈር ፍሬያማ ትሆናለህ። ያንተ ነገር አይበዛም በተባለበት ቦታ መብዛት ትጀምራለህ። ምዕራፍ 2 ከቁጥር 1 ጀምሮ ያለውን እግዚአብሔር መንፈስ እስከ 7 ያለውን ያስተምረናል። በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱንም ከዋክብት ያዘ፣ በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ስራህን አውቃለሁ፣ ድካምህን ትዕግስትንም አውቃለሁ፣ ክፋትንም ልትታገስ እንዳትችል፣ እንዲሁም ሳይሆኑ ሐዋርያ ነን የሚሉትን መርምረህ ሐሰተኛ ሆነው እንዳገኘሃቸውም አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝን ከስፍራው እወስደዋለሁ። ነገር ግን ያለ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ ይላል። ክብር ለኢየሱስ ይሁን። የጣላችሁትን አንሱ በሚል ርዕስ ነው ማገለግላችሁ። እንግዲህ ሁላችንም እንደምናውቀው ሽማግሌው ዮሐንስ ከዚህኛው መጽሐፍ ውጪ አንደኛ፣ ሁለተኛና ሶስተኛ ዮሐንስ እንዲሁም ደግሞ የዮሐንስ ወንጌልን መጽሐፍ የጻፈው ነው። ስለዚህ ስንት መጽሐፍቶች ጽፏል? 5 መጽሐፍቶችን ጽፏል። እንግዲህ ሁላችንም እንደምናውቀው ኢየሱስ ክርስቶስ የመረጣቸው 12 ሐዋርያት አሉ። ከ12 ውስጥ ኢየሱስ 3ቱን ደግሞ ከፍ ባለ ሌቭል መረዳታቸው ያደገ ስለሆነ ሚስጥር ማውራት ሲፈልግ ወደ እነሱ ይጠጋና ኑ ይላቸዋል። ዛሬ አጠገባችሁ ያለውን ሰው እንደዚህ በሉት፣ እግዚአብሔር ሚስጥር እንዲያወራ ትፈልጋለህ ወይ በሉት። አዋላችሁ? አዎ። ማደግ ከፈለክ ነው ግን የምትሰማው በሉት። አዎ፣ ማደግ ለሚፈልጉ ሰዎች ነው እግዚአብሔር ሚስጥር የሚያሰማው። ወደ መረዳት ባለጠግነት ስታድጉ ሚስጥር ትሰማላችሁ። ዮሐንስ ዋና ዓላማው በእግዚአብሔር ውስጥ ያለውን ክብር ማየት ነው። ያማ ነበረ ክራይስት ነው። ስለዚህ ክርስቶስን የሚፈልግበት ልክ ክብር ለማየት እንጂ ሌላ ነገር ፈልጎ አልነበረም። ኢየሱስም ይወደው የነበረው ሐዋርያ ይላል። ቀጥሎ ምን እንደሚል ታውቃላችሁ? ወደ ደረቱ ያስጠጋኝ ነበር ይላል። ኢየሱስ በዮሐንስ ልክ ያስጠጋው ሐዋርያ ይላል። ስለዚህ ኢየሱስ ሚስጥር ማውራት ሲፈልግ ወደ ተራራ መሄድ ሲፈልግ ጴጥሮስ ዮሐንስንና ያዕቆብን ነው ይዟቸው ሄደው። ሌሎቹን እኮ በነገራችን ላይ አዳልቶባቸው አይደለም፣ ለዛ የሚመጥን አቅም ስለሌላቸው። ስለዚህ ይዟቸው ሄዶ ምን ይነግራቸዋል? ሚስጥር ይነግራቸዋል። ሙሴና ኤልያስ በተገለጡበት ተራራ በመገለጥ ተራራ ላይ ለኔ አንድ ላንተ አንድ አላሉትም እኮ። ለዮሐንስ አንድ፣ ለጴጥሮስ አንድ፣ ለያዕቆብ አንድና ለኢየሱስ አንድ አይደለም ያሉት፣ ላንተ አሉት ለኢየሱስ። ቀጥሎ ደግሞ ለሙሴ፣ ቀጥሎ ለኤልያስ 3 ድንኳን በዚህ ሰርተን እኛ በቃ አሸር እንሆናለን፣ እናንተ እዛ በጥሩ ክብር ውስጥ ትሆናላችሁ። ሐሳቡ ጥሩ ቢሆንም ግን ፍቃዱ ስላልነበረ እንደዛ አይሆንም አላቸው። ይሄን ለማንም አትናገሩ። ለምን? ሚስጥር ጠባቂም ስለሆኑ ነበር ለካ ኢየሱስ ይዟቸው ሄደው። እግዚአብሔር ለወረኛ ሰው ሚስጥር አይናገርም። አደራ ጌታ ስለከለ እንዲህ ብሎ ነግሮኛል ለሚል ሰው አደራ ብሎ እግዚአብሔር አይናገርም።
አንዳንድ ወዳጅ እንደሱ ነው አይደል? ወዳጅ ነው ግን ወረኛ ነው። ስለዚህ ለሚስጥር አይሆንም። በወደውም ሚስጥር አልነግረው የምንላቸው ሰዎች አሉ። ኢየሱስም እንደሱ ስለነበረ ለይሁዳ ጠርቶ ሚስጥር ነግረው አያውቅም። ለዮሐንስ ነው ሚስጥር የሚነግረው። ስለዚህ ዮሐንስ ኢየሱስ ክርስቶስ ከመሄዱ በፊት የተሰጠው አንድ አደራ ነበር። ማርያምን አደራ ብሎት ነበር። ለእናቱም የታመነ ሰው ነበር። በህይወታችሁ ውስጥ እግዚአብሔር ወደ ትልቅ ነገር እናንተን ማምጣት ሲፈልግ የሚያያችሁ በሁለት ነገር ነው። የመጀመሪያው ራሱን እግዚአብሔርን ትፈልጉታላችሁ ወይ? ሁለተኛው ለማደግ የማያስፈልገውን ነገር እየጨከናችሁ የሚበልጥባችሁን ጌታ ታሰነብታላችሁ። ይሄን ቼክ ያደርጋል። ያለበለዚያ በህይወታችሁ ምንም ሊሰራባችሁ ቢፈልግ በህይወታችሁ መስራት አይችልም። ስለዚህ ዮሐንስ በብዙ ነገር ታይቶ ሲፈተን እናቱንም አደራ ለማለት የበቃ ሰው ሆነ። ሁላችንም እንደምናውቀው አራቱ ተመሳሳይ ወንጌላትን ሲጽፉ ማርቆስም ማቴዎስም ሉቃስም የጻፉበት ያጻጻፍ ስታይል ተመሳሳይ ነው። ዮሐንስ ግን ሲጽፍ በመጀመሪያ ቃል ነበር ብሎ ከምድር ጋር አልሰፋንም፣ ከሰማይ ጋር ይሰፋል። ቃል ነበረ፣ ከዛ ቃልም በእግዚአብሔር ዘንድ ነበረ አለንና ቃልም እግዚአብሔር ነበረ ብሎ ከሰማይ የሚጀምር እንጂ ከምድር የሚጀምር ህይወት የለንም አለ። ስለዚህ ዮሐንስ ራእይን ለመጻፍና ራእይን ለማየት የተመረጠ የሆነበት ምክንያት በወንጌላትም የታየው የህይወቱ መገለጥ ሌላ ነበረ። ስለዚህ ራእይ መጽሐፍ ላይ ይሞታል ተብሎ የተጣለበት ደሴት ውስጥ ነው በነገራችን ላይ ራእይ አይቶ የመጣው። ዛሬ እንደዚህ ይሆናል። ኪዳን ካለባችሁ የጣሏችሁ ቦታ ላይ ታፈራላችሁ። እከሌ ከዚህ በኋላ ከዚህ አልፈን በተባለበት ሰፈር ፍሬያማ ትሆናለህ። ያንተ ነገር አይበዛም በተባለበት ቦታ መብዛት ትጀምራለህ። ምክንያቱም አጣጣላቸው ሳይሆን አወዳደቃችን ነው ዋናው። የወደቅነው እንደ ኪዳን ከሆነ ኪዳን ነው የሚያፈራው። የጣሉክ ሰፈር አይደለም መገኛክ የሚሆነው፣ ኪዳን ሰፈር ነው መገኛ የሚሆነው። ስለዚህ ሲጥሉት በረዷማ አካባቢ ነው። በነገራችን ላይ ፊጥሞ የሚባለው ደሴት ሰውን ጀላቲ የሚያደርግ ነው። በጌታ ቀን በብርድ ነበርኩ ቢለንም ዮሐንስ እኮ ችግር አልነበረው፣ ግን በጌታ ቀን በመንፈስ ነበርኩ ነው ያለ። ለምን መሰላችሁ? ብርዱን የሚያስረሳ ግሎሪ እሱ ውስጥ ይሰራ ነበር። ብርድ የሚያስረሳ ክብር አብሮት ይንቀሳቀስ ነበር። ዛሬ በጌታ በኢየሱስ ስም መከራችሁን የምትረሱበትን ምዕራፍ እግዚአብሔር ይከፍታል። ሐዘናችሁን የምትረሱበት ምዕራፍ እግዚአብሔር ይከፍታል። ይኸውላችሁ የምድሩን ችግር የምትረሱት የምድሩን ጥያቄ መልሶላችሁ አይደለም፣ የሰማዩን ክብር አሳይቷችሁ። መጣሉ አልተቀየረም እኮ መጣሉ አልተቀየረም፣ ደሴቱ አልተቀየረም፣ ዮሐንስ ነው የተቀየረው። አንዳንድ ጉዳይ ላይ ክች አትበሉ። ለምን መሰላችሁ? እግዚአብሔር አምላክ ጉዳዩን እናንተ በፈለጋችሁት መንገድ አይቀይረው፣ በፈለገው መንገድ ነው የሚቀይረው። ስለዚህ በፈለገው መንገድ ሊቀይረው ስለወደደ ደሴቱ እንደዛ ሆኖ የተገለጠለትን ክብር ግን ከፍ አደረገው። በጣም የሚገርመኝ ቃል አለ። ቁጥር ራእይ መጽሐፍ 1 ላይ ዮሐንስ በኢሲያ ላሉት ከቁጥር 5 ጀምሮ ሲናገር ላሉ ለሰባቱ አብያተ ክርስቲያናት ካለው ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለተወደድን ከኃጢአታችንም በደሙ ለነጻን በመንግስቱም ለአምላኩና ለአባታችን ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ምን ይሁን ይላል? ክብር ይሁን አሜን ይልና እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያየው የሚወጉትም ሁሉ ያዩታል፣ የምድርም ነገስታት ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይልና ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ነኝ ሲል የሚያምርበት ኢየሱስ ነው። ስለዚህ ይሄ ነው ሚስጥር የገለጠልኝ አለ። ፊቱን ሳየው ከፀሐይ ይልቅ የሚያበራ ነበር አለ። ደረቱን በወርቅ መታጠቂያ የታጠቀ ነበር። እግሮቹ እንደ ጋለ ናስ ነበሩ አለ። ድምፁም እንደ ብዙ ውሆች ድምፅ ነበር። የሚናገረኝንም ለመስማት ስዞር አለ እንደተለመደው አይኖ ማቅ ኢየሱስ የዛሬ ስንት ዓመት ተገናኝተን ነበር፣ ይገርማል አሁን ድጋሚ ተገናኘን አልኩት አይልም። ባየሁትም ጊዜ እንደሞተ ሰው ሆኜ ወደኩ። ለምን እንደወደቀ ታውቃላችሁ? የተገለጠለት ክብርና እሱ ጋር ያለው አቅም አይመጣጠንም። እና ለምን እንዳልሞተ ታውቃላችሁ? ራእይን መጻፍ ስለነበረበት ነው እንጂ የተገለጠው ክብር የሚገል ስላልሆነ አይደለም። እንደ ሞተ ሰው ሆኖ ከወደቀ በኋላ ኢየሱስ እጁን ጫነበትና ሞቼ ነበር አለው። ነበር ነው
አሁን ግን ያው ነኝ አለው። አሁን ያው ነው የሚያወራ ካለው ሞቶ የቀረ አይደለም የሚያወራ ካለ የተነሳው ያወራህ ነው። ስለዚህ ላንተም ለደከምክበት ነገር ያውነት ሰጣለው ያለው ነው። እና በእስያ ለነበሩ ለነዚህ 7 አብያተ ክርስቲያናት መልእክት ለመናገር ለምን ተመረጠ? 3 ኳሊቲዎች ነበሩት ዮሐንስ። የመጀመሪያው ይፈልገው የነበረው የእግዚአብሔርን ክብር ማየት ስለነበረ ነው። የፈለጋችሁት ነው በህይወታችሁ የሚሆነው። የመረጣችሁት ምርጫ ውጤቶች ናቸው። ይፈልግ የነበረው ምን ነበር? ክብሩን ማየት። ስለዚህ ክብሩን የገለጠለት በዚህ ሌቭል ኢየሱስን ያየ ሰው የለም። በዮሐንስ ሌቭል ያየ ሰው የለም። ሁለተኛው ኳሊቲው ምን ነበር ካላችሁኝ? ታማኝ ነበር። እስቲ ታማኝ በሉ። ታማኝ እግዚአብሔር ብቻ አይደለም፣ ታማኝ የሆኑም ልጆች አሉት እግዚአብሔር። ሶስተኛው ኳሊቲው ምን ነበር ካላችሁኝ? ጽድቅ ላይና ቅድስና ላይ አይደራደርም። የጸጋ ዘመን ነው፣ ስጋት ውታ ነው፣ እንደፈለግኩን በቃ እግዚአብሔር የምሕረት አምላክ ነው የሚለውን ትምህርት አይሰማም። አንተም አትስማ በሉት። አጠገባችሁ ያለው አይዟችሁ እኔ ነኝ ያልኩት በሉት። በኤፌሶን ላለችው ቤተክርስቲያን የተጻፈው መጽሐፍ ዋና መልእክቱ 3 ነው። የመጀመሪያው በኤፌሶን ያለውን መልእክት ያደረሰው እንደዚህ ይለዋል። መልአክ እንዲህ ብለህ ጻፍ ካለው በኋላ በቀኝ እጁ ምን ያዘ ይላል? 7ቱን ከዋክብት ያዘ ይላል። ከዛ በኋላ 7ቱ የወርቅ መቅረዞች መካከል ደግሞ ምን የሚል ነው የሚለው? የሚሄደው እንዲህ ይላል። ማን ነው የሚሄደው? ኢየሱስ። ስለዚህ እንደዚህ ይላል ብሎ ዮሐንስ ሲናገር የዮሐንስ መልእክት ሳይሆን የማን መልእክት ነው? የኢየሱስ መልእክት ነው። አሁን ይሄን መልእክት እግዚአብሔር የሚናገረው እዚህ ላላችሁ ብቻ አይደለም። ይሄንን መልእክት በመላው ዓለም በቻናል የሚተላለፍበት ስለሆነ ያዩታል። ሲያዩት ግን ምን ይፈልጋል? ምላሽ ይፈልጋል። አጠገባችሁ ያለውን ሰው እግዚአብሔር ምላሽ ይፈልጋል በሉት። ስለዚህ ምን አለው? የመጀመሪያው ምንህን አውቃለሁ አለው፣ ስራህን። የኤፌሶን ቤተክርስቲያን ምኑ ይታወቃል? እስቲ ስራው በሉ። የተሰወረ የተወታተፈ ስራ አይደለም የኤፌሶን ቤተክርስቲያን ያለው፣ የተገለጠ የወንጌል ስራ አላቸው። ሁለተኛው በዚህ ክፍል ላይ የሚናገረው ትዕግስትህንም አውቃለሁ ይላል። ምንህን? ትዕግስትን። ትዕግስተኛ በኤፌሶን ቤተክርስቲያን ውስጥ ያለው የተገለጠ ማንነት ሁለተኛው ትዕግስት ነው። የመንፈስ ፍሬ ነበረባቸው ማለት ነው። ትዕግስተኛ ናቸው። ሶስተኛው በዚህ ክፍል ላይ የሚናገረው ትዕግስትን ብቻ አይደለም ያለው እግዚአብሔር፣ ክፉዎችንም ልትታገስ እንዳልቻልክ አውቄያለሁ አለው። ምኖችን? ስለዚህ ከክፉዎች ጋር ፋይት የሚያደርግ ቤተክርስቲያን ነው። አመጽን ምንም አይል አክሴፕት የሚያደርግ ዝሙትን፣ እርኩሰትን፣ የኒቆላውያንን ትምህርት አልተቀበለችም የኤፌሶን ቤተክርስቲያን። ስለዚህ ይሄ ኳሊቲ አለ። ሰው ሲጀምር እኮ ከስተት ነው የሚጀምረው። ኢየሱስ ስተትን እያወቀ የሚጀምረው ከጥሩ ነገር ነው። ከእባብ እንኳን መልካምነት ይናገራል እኮ። ቀንደባብ ብለህ አለ አይደል? ሰው እኮ ከሰው መልካምነት ማውጣት የሚቸግረው ዘመን ላይ ኢየሱስ ከእባብ መልካምነት ይናገራል። ስለዚህ ምን አለው? ማንንም አመጽን፣ እርኩሰትን፣ ክፋትን ይዞ እንዳይመጣ ክልከላ አድርጋል። ይሄ ኳሊቲክ ነው አለው። ዛሬ በኢየሱስ ስም እግዚአብሔር የጠላውን በመጥላት ተባረኩ። በጣም የሚገርመው ሐዋርያ ነን የሚሉትን ምን ሳይሆኑ ሐዋርያ ሳይሆኑ ሐዋርያ ነን የሚሉትን መርምረህ ሐሰተኛ ሆነ እንዳገኛቸው አውቃለሁ ማለት። እኛም እንደ ክርስቶስ አገልጋይ ቤተክርስቲያን እንተክላለን በማስም በክርስቶስም ግን የሐሳዊው መሲህ ፓርትነር የሆኑትን አውቃለሁ። በማን በኩል? በአንተ በኩል። አንተ ምን አድርገህ ደርሰህባቸዋል? መርምረህ። ዛሬ እግዚአብሔር እንደዚህ ያደርጋል። አይናችሁን ለምርመራ ይከፍተዋል። መርምረ ደርሰበታል ማለት መርምሮ የሚደርስበት አኖይንቲንግ ማጋ ነበረ? ኤፌሶን ቤተክርስቲያን ውስጥ ነበረ። ከዛ እግዚአብሔር እንደዚህ አለው፣ እንዳገኛቸው አውቃለሁ አለና ታግሰህም አለው። ለምንድን ነው ደጋግሞ ታግሰሃል የሚለው? መታገስ የማይቻልን ሲዝን እንዳለፈ ያረጋገጠለት ነው። ስለ ስሜም ብለህ ጸንተሃል፣ አልደከምክም። ይሄ ሁሉ ኳሊቲ ያለው ቤተክርስቲያን ግን አንድ ችግር እንዳለበት ይናገራል። ዳሩ ግን የምነቅፍብ ነገር አለኝ ይልና የቀደመውን ፍቅርህን ትተሃል። የቀደመ ፍቅር ነበር ምን የሚል የሚመሰከርለት ፍቅር። በኤፌሶን ቤተክርስቲያን ውስጥ አገልግሎት በፍቅር ነው፣ ህብረት በፍቅር ነው፣ ከቅዱሳን ጋር ያለ ግንኙነት በፍቅር ነው። አሁን ግን መርሃ ግብር ሆኗል አለ። አጠገባችሁ ያለውን ሰው ከመርሃ ግብር ውጣ በሉት፣ ከልምዱ ውጣ በሉት። ለምን መሰላችሁ? መርሃ ግብር ሲሆን ግሎሪ አይገኝም።
ብቻህን ታስኬደዋለህ። እግዚአብሔር አብሮክ አይሄድም። ስለዚህ የጣልከውን ፍቅር ካላነሳ ደግሞ የሚመጣ አደጋ አለ ይለዋል። የመጀመሪያው እንግዲህ ከወዴት እንደወደክ ምን በል አስብ። ዛሬ በኢየሱስ ስም የወደቀባችሁን ነገር የምታዩበት እይታ ይሰጣችሁ። ካንዳንዱ ጸሎት ወድቋል፣ ካንዳንዱ ቅድስና ወድቋል፣ ካንዳንዱ ትላል ለእግዚአብሔር ቤት የነበረው ቅናት ወድቆበታል። ድሮ እግዚአብሔር ቤት ውስጥ ላለው ክፍተት ገብተው የሚጮሁ ሰዎች ዛሬ ታዛቢ ሆነዋል። ለምን? የቀደመው ፍቅራቸውን ትተዋል። የራሳቸው ጉዳይ ማለት ከጀመረ አንድ ሰው ፍቅሩን ትቷል ማለት ነው። ኤፌሶን እንደዛ ሆናለች አለ። የቀደመው ፍቅር ከመጣሏ የተነሳ ከወዴት እንደወደቀች ማየት አልቻለችም። ስለዚህ ከወዴት እንደወደክ ምን በላለ አስብ። ዛሬ እግዚአብሔር የወደቀብንን ነገር ማየት የምንችልበት ጥበብ ይሰጠናል። ሌላኛው እንደዚህ ነው የሚለው፣ እንግዲህ ከወዴት እንደወደክ አስብ ይልና ንስሐም ግባ፣ የቀደመውንም ስራህን አድርግ። አያችሁ፣ ስራ ነበረው፣ አገልግሎት ነበረው፣ መልካም ነገሮች ነበሩት፣ ትዕግስት ነበሩት፣ ጽናት ነበረው፣ ሐሰተኛን የሚመረብርበት መንፈስ ነበረው። ያን ስራ ቶታሊ ኤፌሶን ቤተክርስቲያን ምን ብሏል? አቁሟል። አሁን ምን አለው? ከወዴት እንደወደክ ካየ በኋላ ንስሐ ከገባ በኋላ የቀደመውን ስራህን የምታነሳው በሪስቶሬሽን መንፈስ ነው የሚለው፣ በታድሶ መንፈስ። እስቲ እንታደሳለን በሉ። እግዚአብሔር ቤተክርስቲያንን ያድሳል። ከዛ እንደዚህ ያለው አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝን ከስፍራ ወስደዋለሁ። ይሄ ኖርማል መልእክት አይደለም። አሁን የምነግራችሁ ኖርማል መልእክት አይደለም። እግዚአብሔር የሲዝኑ የምድር ድምጽ ነው ለሰጠኝን መልእክት ነው የምነግራችሁ። ከቤተ ክርስቲያን ብዙ ነገር ከመውደቁ የተነሳ ቤተ ክርስቲያን ኃይል አጣለች። ኃያሉ እግዚአብሔር በሰነፍ ሰዎች ምክንያት ኃይል አጥቷል። ብርቱ ኢየሱስ በሰነፎች ምክንያት እየተሰደበ ነው። ያን ክብር የሚመልስ ጀነሬሽን ደግሞ እግዚአብሔር ይፈልጋል። ለሪስቶሬሽን የሚሆን ጀነሬሽን፣ ለታድሶ የሚሆን ትውልድ እግዚአብሔር ይፈልጋል። ስለዚህ አንደኛ በኔ ዘመን ይሰራል፣ ሁለተኛ ባመነ ሰው ህይወት ይሰራል። ምክንያቱም መልእክቱ ለኔም ለናንተም ስለሆነ። ስለዚህ ምን አለው እግዚአብሔር? ይሄንን ንስሐ አልገባ የምትል ከሆነ የቀደመው ነገርን ለማጽዳት ካልወሰንክ በስተቀር አለኝ የምትለው ይወሰድብሃል አለ። እድል ነው ማለት ነው። መቅረዝን ከስፍራ ወስዳለሁ፣ ነገር ግን ይህ ደግሞ አለክ። እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃል። መቅረዙ እንዳይወሰድ የሆነ ቅሬታ አለ ኤፌሶን ቤተክርስቲያን ውስጥ። እግዚአብሔር የሚጠላውን ስራ የሚጠላ ነው፣ ግን ዋናውን ደግሞ ጥሏል። ዛሬ በሙላት ይባርከን እግዚአብሔር። አንካሳ ባልሆነ ህይወት ይባርከን እግዚአብሔር። ነገር ግን በማይለው ህይወት ይባርከን። ይሄ ያለ ግን ይሄን ሁሉ የሚያጠፋብ ደግሞ ይሄ ያለብህ በማይባል ህይወት ይባርከን። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማልና ድል ለሚነሳው አለ። ድል ለሚነሳው ማለት ንስሐ ገብቶ የቀድሞውን ስራውን ለሚቀጥል፣ ንስሐ ገብቶ ለታድሶ ወደ ስራ ለሚገባ፣ በፍቅር ለሚመላለስ፣ በጽናት ለሚመላለስ፣ መልኩ በሌለበት ጉዳይ ላይ አልገኝም ለሚል፣ እንደ ትላንቱ የኒቆላውያንን ስራ ለሚጠላ፣ ሐሰተኞችን መርምሮ ለማግኘት ለወሰነ ለዛ ሰው ነው የሚቀጥለውን ነገር ማደርገው አለ። በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋል። ምን ማለት ነው? የሚቋረጠው ነገር እንዲቀጥል ይሆናል አለ። ምን የሚለው ነገር? አው ሕይወት ነበር ለካ ከኤፌሶን ቤተክርስቲያን የሚቋረጠው ሕይወት ይቀጥላል አለ። ሕይወት ግን የሚቀጥለው በሁለት ነገር ነው፣ ንስሐ በመግባትና የቀድሞውን ስራ በማስቀጠል። ቆመን እንጸልያለን።